ወይዘሮ ሜላት ባዩሽን ባዩሼ በማለት ብትቀበላትም አቶ መስፍን ግን ሜላት ፊት ለፊት ባዩሽን አዋርዷታል። ለመሆኑ በምንድን ነው ያወቀባት ወይዘሮ ባዩሽን መስፍን በዚህን መልኩ ወዲያውኑ ካፏ ላይ ተቀብሎ ሊያዋርዳት የቻለበትን እንደዚሁም ደግሞ የተሳሳተችውን እሷን የሚያጋልጥ ንግግር ዛሬ ባዩሽ ተናግራለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ባዩሽ ወደ ሜላት ቤት መታ ነበረ። ወደ ሜላት ቤት ከመጣችን በኋላ ሜላትም ባዩሼ በማለት ተቀብላታለች። ታስታውሽኛለሽ ወይ ብትላትም እንዲህ አንቺን እንዴት ነው ምረሳሽ በማለት ባዩሽን በደንብ እንደምታስታውሳትና በጣም ስትጠብቃት እንደነበረ እስካሁን ለምን ቆየሽ በማለት ሁሉ ነበረ በናፍቆት የተቀበለቻት። ነገር ግን ወይዘሮ ባዩሽ ከደስታዋ አንጻር ያልተጠበቀ ቃል ተናግራለች። በዚህም ነው አቶ መስፍን ባዩሽን ለማዋረድ እንደዚሁም ደግሞ እያንዳንዱ ድርጊት በስተጀርባ የባዩሽ እጅ እንዳለበት ከአሁን በፊትም ፎክራበት እንደነበረው መስፍን አሁን እርግጠኛ ሆናል። እርግብና ባዩሽ ትክክለኛ ወንጀለኛ መሆናቸውን ዛሬ ያረጋገጠበት ሂደት ነው ያለው። ለመሆኑ ባዩሽ ምን ብላ ተናግራ ነው የሚለውንም አብሬ ይዤላችሁ መጥቻለሁኝ። ቪዲዮን በመሀል አስገባላችኋለሁ። እንግዲህ ወይዘሮ ሜላት ትውስታዋን አታለች ተብሎ የተወሰኑ ጊዜ ጀምሮ ያሉትን ነገራቶች በፍጹም እንደማታስታውስ ነበረ ካሳለፍነው ፓርት ላይ ያየ ነው። ይሁን እንጂ ወደ ቤት ከመጣች በኋላ በተለይ ደግሞ በወይዘሮ አስቴር እገዛ አንዳንድ ነገሮችን እያስታወሰች ትገኛለች። ድንብላልን ማናት ብላ ስትጠይቅ እኔማ ድንብላል እባላለሁ ትዬ በማለት ድንብላልን መልስ ብትሰጥም ግን እኮ በማለት ሀናን ወደ ማስታወስ ሄዳ ነበረ። ምክንያቱም ሀና ሆስፒታል ውስጥ ስንት ቀናት ከወይዘሮ ሜላት ጋር ስትቸገር ስትቆይ እንደነቃች ሀናን ብታያትም በወቅቱ አላስታወሰቻትም ነበር። ይሁን እንጂ ወይዘሮ ሜላት ወደ ቤት ስትመጣ ግን ሰራተኛዋ ሌላ እንደነበረች ነበረ እያስታወሰች የነበረችው። ወይዘሮ ሜላት ምንም ካሁን በፊት ያሉትን የአንድ አመት ገደማ ትዝታዎቿን ብታጣም በቤቷ ሰራተኛ የነበረችውን ልጅ በጣም ተወዳት እንደነበረና በጣም ታማኝ እንደነበረች ትናገራለች። ከዛም በኋላ እናቶ መስፍን በጣም ይደናገጡና እርስ በእርስ ይተያያሉ። እውነት ሀናን እየፈለገች ይሆን፣ ሀናን ማለቷ ይሆን በማለት እየተጠቃቀሱ ይናገሩ ነበር። ነገር ግን አቶ መስፍን ዶክተሯ እንዳስጠነቀቀችው የሆነ ድንገተኛ የሚያስጨንቅም ሆነ የሚያስደስት ነገር አትንገሯት ባሉት መሰረት ሜሉዬ አሁን ነው እኮ የመጣሽው፣ አረፍ ማለት አለብሽ፣ ወደ መኝታ ክፍልሽ ነው መግባት አለብሽ በማለት ወደ መኝታ ክፍል ይዟት ይገባ ነበረ። እርስ በራሳቸው ሲጠቃቀሱ ስለነበረ ወይዘሮ ሜላት ግን የሆነ የጠረጠረችው ነገር አለ። ይህ ማለት ወይዘሮ ሜላት ወደ ቤት ስትመጣ የጠበቀቻት ሰራተኛ ድንብላል ሳትሆን ሀናን እንደነበረ ነው ከዚህ ላይ የተገነዘብ ነው። ካሳለፍነው ፓርት ላይ እንዳያችሁት ወይዘሮ ሜላት ወደ ቤት እየመጣች ነበረ ከሆስፒታል። ከዛም ባዩሽ እንዳጋጣሚ ቤት ነበረች። ቤት የሄደችውም ለሜላት አስባ ሳይሆን ቤት ውስጥ ምን እየተካሄደና ምን እየተወራ እንደሆነ ለማረጋገጥ ትፈልጋለች። በዛውም እግረ መንገዷን ስለ እርግብ አንዲት እንኳን ፍንጭ ማግኘት ትፈልጋለች። እርግብ ይዛው የሄደችው ብርና ወርቅ፣ በነገራችን ላይ ብሩን ወይዘሮ ባዩሽ አልሰማችም። እርግብ ብር ይዛ መሄዷን አልሰማችም። ነገር ግን ጌጣጌጦችን ይዛ መሄዷ፣ ወርቆችን የሜላትን ወርቆች ይዛ በመሄዷ ከዛ ወርቅ ይገባኛል የሚል አሁንም ግምት አላት። እርግብን ባገኛት በፍጹም አለቃትም የሚልም አይነት አላት። ይሁን እንጂ የሜላትን ሁኔታ አይታ ዛሬ ሆን ብላ ወደ ሜላት የሄደችበት በዋናነት ታስታውሳለች አታስታውስም የሚለውን ቼክ ለማድረግ ነው። በተለይ ደግሞ አደጋው ሲደርስ የምታስታውሰው ነገር ካለ የሚለው ላይ እሱ ላይ በደንብ ማጣራት ፈልጋ ነበረ። ይሁን እንጂ ባዩሽ ሜላትን ብቻዋን ለማግኘትና የፈለገችውን ነገር ሁሉ መጠየቅ አልቻለችም። እንደሚታየው አቶ መስፍን ፊት ለፊቷ ሆኖ ነው እያዳመጣት የነበረው። አሁን አቶ መስፍን ወይዘሮ ባዩሽ ላይ ያለው እምነት በፍጹም እየተመናመነ ይገኛል። ከዛም አልፎ እስከ መጠርጠር ድረስ ደርሶ ነበረ። ከጥርጣሬም ዛሬ ደግሞ ትክክለኛና
ትክክለኛ ወንጀለኛዋ እንደዚሁም ወይዘሮ ባዩሽ ሜላት ላይ ሙሉ ለሙሉ በሜላት ላይ በደረሰው ወንጀል የወይዘሮ ባዩሽ እጅ አለበት የሚል እርግጠኛ የሆነ መረጃ ነው ያገኘው ዛሬ አቶ መስፍን። ለዚህም ነው ባዩሽ ሳታስበው ከአንደበቷ በወጣ ቃል ተቀብሎ እያንዳንዱ ከአሁን በፊትም ስታደርግ የነበረውንና ከአሁን በፊትም በብዙ ነገር ሲጠራጠራት እንደነበር ከጥርጣሬም አልፎ ዛሬ እርግጠኛ ሆኖ በዚህን መልኩ ሲመልስላት ወይዘሮ ባዩሽ በጣም ተናዳ እንደዚሁም ስትበሳጭ ትታያለች። እኔ እድሌ ነው፣ እኔ በፊትስ ሜላትን ብዬ እንጂ ማንንም ብዬ እኮ አልመጣሁም ወደዚህ ቤት፣ ሜላትን ጠየኳት፣ ይኸው ተመስገን፣ በጣም ደስ ብሎኛል። በእናንተማ ቢሆን ብትሞትም አትነግሩኝም ነበር በማለት የሜላትን አንጀት ለመብላት ሞክራ ነበረ። ሜላት ግን ጉዳዩ ግራ ስላጋባት ምን እየተካሄደ እንደሆነ ስላላወቀች አንዴ ወደ ባዩሽ ትመለከታለች፣ አንዴ ወደ መስፍን ትመለከታለች። ይሁን እንጂ በዚህን መካከል ሜላት ምንም ብላ ለመመለስ ፍቃደኛ አልነበረችም። ምክንያቱም ብዙ ያልተመለሱ ጥያቄ አላት። አንደኛ ነገሮችን በመርሳቷ እርግጠኛ አይደለችም። እኔ ትክክል ነኝ የሚል ግምት አላት። ሌላ ደግሞ ሰሞኑን እየተጠቃቀሱ ያሉት ቤተሰቡ የሆነ ነገር እንዳለ ይገባታል። ከዛም አልፎ ከቤተሰቡ አንድ ሰው የጎደለ ሰው እንዳለ እንደዚሁም ድንብላልን በፍጹም እንደማታስታውሳትና ይልቁንስ በድንብላል ቦታ ሌላ ሴት እንደምታስታውስ ትነግራታለች። ያችን ሴት በጣም ታሰቃያት ነበር ሰላም በማለት ሰላምንም እየጠጣሽ እየሰከርሽ እየመጣሽ በጣም ታሰቃያት እንደነበረ በጣም ቆንጆ ልጅ እንደነበረች አስታውሳለሁ በማለት ስለ ሀና ታስታውሳለች ወይዘሮ ሜላት። ነገር ግን የሀናን ስም አልጠቀሰችም። ሌላ ሰራተኛ እንዳለችና ሰላምዬ ደግሞ እየሰከረች እየመጣች እንደዚሁም ደግሞ ቤት ውስጥ በሚካሄደው በትንንሽ ነገሮች ሁሉ እንደምታመናጭቃት ታስታውሳለች። ምክንያቱም ሀና ለመጀመሪያ ጊዜ ወደ ሜላት ቤት እንደመጣች በትንሹም ቢሆን የተቀበላት ሰው ቢኖር ምናሴ ነው። ከዛም በኋላ በተለይ ደግሞ ከሰላም ጋር ብዙ ውጣ ውረዶችን እንደዚሁም ደግሞ ብዙ አለመግባባቶችን ካሳለፉ በኋላ የሀና ማንነት እንደዚሁም ደግሞ መልካምነቷ ከገዛቸው በኋላ ግን የመጀመሪያ ወዳጇ በጣም የምትወዳት እንደዚሁም ታላቅ እህቷ ሁናላታለች ሰላም እንጂ የመጀመሪያውን ፓርት አካባቢ መሰለኝ ዜጋ ወይዘሮ ሜላት ያስታወሰችውና በእያንዳንዱ ነገሮችን እያነሳች ጫፍ ጫፉን ስታወራ ነበረ። ይሁን እንጂ አቶ መስፍን ፈቃደኛ አልሆነም። ነገር ግን ወይዘሮ አስቴር እያንዳንዱ ሜላት ለምትጠይቀው ጥያቄ መልስ ለመስጠት ፈቃደኛ ሆና አንዳንድ የቻለችውን አንዳንድ መልሶች እየመለሰችላት ነበረ። ካሳለፍነውን ፓርት ላይ አይታችሁ ከሆነ ያቺ ኩርትም ብላ ያደረችው ልጅ በጣም ስታሳዝን፣ እቺ ሀና የምትሏት እኔ ምንም ማን እንደሆነች ለራሱ አልተረዳውም በማለት ስትጠይቃት ወይዘሮ አስቴር ውይ የእሷን ተይው፣ በጣም ነው እኮ የምታሳዝነው፣ እንደዛ ስንት ቀን አንቺ ጋር ኩርምት ብላ እስከምትነቂ ጠብቃሽ ልጄ አይደለሽም ስትያት ምን አይነት ስሜት እንደሚሰማት አላቅም ብቻ በማለት ተመልስላታለች። እንግዲህ እዛ ላይ በትኩረት አዳምጣ ቢሆን ወይዘሮ ሜላት እዚህም ላይ ሀና ልጇ እንደሆነች ልጅሽ ናት እያሏት እንደሆነም ይገባት ነበረ። ከሆስፒታል ዶክተሩ ወደ ቤት እንድትሄድ ፈቅዶላት ሀናንም ሲነግራት እናትሽን ይዘሽ ወደ ቤት መሄድ ትችያለሽ ነበር ያላት ዶክተሩ በወቅቱ። ነገር ግን ወይዘሮ ሜላት ያሳለፈችውን አንድ አመት ብቻ ሳይሆን አሁንም እየተነገረ ያለውን አልፎ አልፎ አንዳንዱን ነገር አታስታውስም። እንግዲህ ሰላም እንዳለችው ችግሩ ያለው ምላሷ ላይ ነው እንጂ ሁሉም ነገር እኮ ጤነኛ ናት፣ ደህና ናት፣ ድናለች በማለትም ተናግራ ነበር። ይሁን እንጂ ወይዘሮ ሜላት እያንዳንዱ ነገር ለማስታወስ ብዙ ጊዜ እንደማይፈጅባት አረጋግጠናል። የወይዘሮ ሜላትን ትውስታ በቅርብ ጊዜ እንደሚመለስና እስከዚያን ድረስ ደግሞ ያገኘሁትን አጋጣሚ ተጠቅሜ እርግብን ወደ ቤት የመመለስ እቅዴን ማሳካት አለብኝ ብላ የተነሳቸው ወይዘሮ ባዩሽ እሷ ደግሞ ከባድ የሆነ ሌላ መርዶ ትሰማለች። ወይዘሮ ባዩሽ አሁንም እርግብን ወደዛ ቤት የመመለስ አላማ አላት። ምክንያቱም ሜላት በዚህን ሁኔታዋ እኔ ምላትን ሁሉ ታደርጋለች የሚል ግምት ነበራት። የሜላት አቀባበል እንደዚሁም ባዩሼ እስካሁን ስጠብቅሽ ነበር እያቸው በማለት
በማለት ይበልጥ ክሱን ወደ ባዩሽ በማዞር አታስታውሽም እያሉኝ ነው። 2018 ገባ ይሉኛል፣ ግን 16 ገና ከመጀመሩ አይደል እንዴ በማለት አንዳንድ ብሶቶቿን ልትነግራት ስትሞክር ነበር አቶ መስፍን የመጣው። በዚህን ጊዜ ወይዘሮ ባዩሽ በሜላት ላይ ለመጠቀም አሁንም እየሞከረች ቢሆንም ሀና እንደዚሁም አቶ መስፍንና ሀና የዲኤንኤ ምርመራ አድርገው ልጃቸው መሆኗን የሚያረጋግጥ ሰርተፍኬት ያሳያታል። ወይዘሮ ባዩሽ ይሄን ወረቀት ስታይ አይኗ ደም ይለብሳልና በጣም ከባድ የሆነ ክርክር ውስጥ ይገባሉ። የሜላትን እንደዚህ መሆን አይታችሁ ተጠቀማችሁባት በማለትም ስትናገር ነበር። እስኪ በቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ስላዳመጣችሁ ከልብ አመሰግናለሁ።